ሰላም ለእናንተ የሆኑ ጓደኞች የነጭ ከኔ ጋር የሚጋትሉት ውድ ቤተሰቦች እንደምላቸው እግዚአብሔር ይመስገን። እኔ ጋር ሁሉም ሰላም ነው፣ መልካም ነው። እግዚአብሔር ስም ይባረክ። አለው እና ዛሬ አንድ ነገር ይዤ ነው የመጣሁት ማለት ነው። እሱ ምንድን ነው አላችሁ? ያው እንደተለመደ ድራማ አይታወቅም፣ የቀልድም አይታወቅም። እሱ ነገር አለ። ከእናንተ ጋር እኔ ከእናንተ ጋር ያለው መጀመሪያ እኔ የሚጀምረው ከርሜላ ነው። ከርሜላ እኮ ሽንት ለምሽናት ቦታውን ያውቃል። አንቺ ግን ቦታውን ታውቂያለሽ? ባለ ትዳር ወንድ ጋር መጥተሽ አፈራለሁ ብለሽ ስትናገሪ ትንሽ አፍ አይሳሰብም? አይኑን በጫው አጥበሽ መተሽ እንደዚህ ስታወሪ ለአንቺ አይገርምሽም? የእሱ ትዳር ከተበጠበጠ ምን ትጠቅሚያለሽ? አንቺ ያው የምታደርገው ነገር ከሩታ ጋር እንዳይስማሙ አውቀሽ እንደዚህ ያደረግሽ ነው፣ ኃጢአት ነው። ታይ በእናትሽ። አንቺ እኮ ቦታ አታውቂም። ባለትዳር ወንድ ጋር ወዲህ ወዲያ አንቺ ትንሽ አይጸየፍም? እንደው ሸም አይሰማሽም? አንደኛ ክፍል አልተማርሽም? እግዚአብሔርን ውሻ እኮ ሽንት ለመሽናት ቦታ ያውቃል። አንቺ ቦታ የማታውቅ ልጅ ነሽ። እንዴት ሆነሽ እንዳደግሽ ቤተሰቦች እንዴት እንዳሳደጉሽ እያሳየሽ እያስተማረሽ የቤተሰብ ገመና እያወጣሽ ሚዲያ ወጣሽ እያሳየሽ ቦታ ማታውቅ የሴቶች አሳዳቢ እግዚአብሔርን ደግሞ የአብርሃም ህይወት ላይ ቻለንጅ መሆኑን እያወቅሽ አፈቅራለሁ። ከዚህ በፊት ደብቄ ያስቀመጥኩትን ነገር ደብቀሽ እዛው ለምን አልቀረሽም? ለምን ጠራሽ? ለምን ትነግሪያለሽ? እሱ ባለትዳር መሆኑን የልጅ አባት መሆኑን ታውቂያለሽ። ኃጢአት አይደለም? በእግዚአብሔር ኃጢአት አይደለም? ላንቺ ይሄ ግፍ አይደለም? አሁን ይሄ ልጅ ምን ላድርግ? ምን ያደርጋል ብለሽ ነው አንቺ የምታወሪው? ለሱ ማለት ነው። ለዚህ ነው እኔ ውሻ ሽንት የሚሸናበት ቦታ ያውቃል፣ አንቺ ግን ቦታ አታውቂም ማለት የቻልኩት ለዚህ ነው። ሚዲያ ሰው ሁሉ አንቺን ከማየት እያለ ነው። አንቺ ግን ለምን እንደምትወጪ እኔ እኮ ግራ የሚገባ። አይንሽን ጨው አጥበሽ በጨው አጥበሽ ትመጪያለሽ፣ ትገርሚያለሽ። ምን ትወስጃለሽ? የሱ ትዳር ከተበተነ አንቺ ምን ትቀበያለሽ? ምን ትቀበይ? አንቺ እንደው አንድ ቀን ቸርች ገብተሽ አታውቂም? ቃል ሰምተሽ አታውቂም? ከባለ ትዳር ወንድ ጋር ዝሙት ትንሽ አይሰማሽም? እዚህ ጋር ስትሄጂ ትንሽ አይሰማሽም? ከዛ በመስለ ፊት ባልሆነ ለማሳብ ምን አይነት ድፍረት ነው? ቆይ አንቺ ኧረ ፍሬ፣ እግዚአብሔርን ፍሬ በጌታ ስም። አንተ ደግሞ ዶንቆሮ አብርሃም እውር እያየ የማይ እውር አይምሮ የማይሰራ እብድ፣ አንተም ከሱ አትሻልም። አንተም ውሻ ነህ። እግዚአብሔርን እርግጥ ነው የምናወራው ዛሬ። እውነት ነው። እውነት ተናድጄ ነው የመጣሁት። አንተ ቦታ ማታቅ ልጅ ነህ። ቦታ ቢታቅ የቤተሰቦቹን ክብር ቢታቅ ራስን አስከብረ ከሚስት ጋር ትቀመጥ ነበር። አንተም ቦታ ማታቅ፣ አንተም ውሻ ነህ። በደንብ ስማ። ቦታ ቢታቅ ከሚስት ጋር ከልጅ ጋር እዛው ተቀምጠ ነበር። አሁን ግን የዚች ውሻ ልጅ ጋር ወዲያ እያልክ ትዳርን አታል። እሷ ደግሞ አውቃ አንተ ከሩታ ጋር እንዳትኖር እያረገች ናት። አንተ ደግሞ ማይን እሷን እየከተ እሷ አፈቅራለሁ ስላለች እውነት ብለ አንተ ደግሞ
እንትላለ እንዴ? ምን አይነት ስታስጠሉ! እሷ ፍቅር ሳይሆን ወጣ ሳይሆን አንተ ከሩታ ጋር እንዳትኖር ምክንያት እየፈጠረች ናት። ሩታ ተናዳ ባንተ ላይ የሆነ መጥፎ ቃላት እንድትናገር እያረገች ናት። አብርሃም ስማ፣ እስቲ ዶንቆሮ ብትሆንም ስማ። ሄርሜላ ከአንተ ፍቅር ይዞ ሳይሆን ወጣ ሳይሆን ከሩታ ጋር አንተ እንዳትኖር፣ ሩታ ደግሞ በአንተ ላይ መጥፎ ነገር መጥፎ ቃላት እንድትጠቀም ምክንያት እየፈጠረች ናት። አንተን ወጣ አፍቅራ ሳይሆን ከሩታ ጋር አንተ እንድትኖር ስለማትፈልግ ሩታን መጥፎ ቃላቱን በአንተ ላይ እንድትጠቀም እያደረገች ናት። ይወቅ። ሌላው ደግሞ አብርሃም ያንተ ጓደኞች እዛ ቡችሎች አንተ ለነኮ ቃላት ያጥረኛል። እናንተም ለማመስገን ማለት አንድ ነገር ለማለት ቃላቱን ያጥረኛል። ትላንት አንተ የምትለው ቡችሎች ያንተን ትዳሩን እየበጠበጡ ናቸው። ከሄርሜላ ጋር ሆኖ ተባብሮ አንተን ጢባ ጢበ እየተጫወቱ ናቸው። አብርሃም ዶንቆሮ ሲማ፣ አንተ ወደኋላ ማታስብ ምስትና ልጅን ማታሰብ ማታቅ ማይም ልጅን ማይም ታውቃለህ? ማይም ምንም ማታቅ አንደኛ ክፍል ያልተማረ ማይም የለም። ማይም ይሻላል ካንተ። አቤል ብሩክ ኪያና እዛ ጋር ያለው ከነርሚላ 5 ልጆች ባለፈው አንተ ጋር ልጅቶን አፈቅራታለሁ ብላ 5000 ገበች ያለው ብላ አከብራለሁ ብላ ልጆቹን ሰብስባ እነኚህ ልጆች የሷ ተባባሪዎች ናቸው። አንተ ከሩታ ጋር እንዳትኖር እያረጉ ናቸው። ተጠንቀቅ። ሩታዬ ጀግና፣ አንቺ በርቺ፣ ይመች። መጥፎ ነገር ምንም አታውሩ፣ ዝም ይበል። እሱ እንደዚህ የሆነ ይቀጥል። መልካም ጊዜ ይሁንላችሁ። ተባረኩ። ተጠንቀቁ። ለማንኛውም